ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 2 ሰዓት ነው አሁን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 3ኛው ምዕራፍ አሁን ይጀምራል አበይት ነጥቦቹን እነሆ ሆራይዘን አዲስ ጎማ ማኑፋክቸሪንግ ተኪምርትን በማምረት ሀገራዊ ግባችን እንዲሳካ ምሳሌ መሆን የሚችል ስራ እየሰራ ነው ብለዋል የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አገር ከሚፈልገው ዋንኛ ግብ ንጽጽር አንፃር ሲታይ በተለይ ተክተኪ ምርትን ለማምረት ወይም ኢምፖርት ሰብስቲቱሽን በማምረት በዛም ደረጃ ዕውቅና ማግኘት መቻል ትልቅ አብነት ነው የፌዴራል አየር ኃይል ባልሸባብ ላይ የተሳካ የአየር ላይ ጥቃት ማድረሱን የሶማሊያ መከላከያ ሚኒስቴር አስታወቀ በተለያዩ ከተሞች በኃይል እጥረት ሳቢያ የሚያጋጥመው የመብራት መቆራረጥ ከፍተኛ ችግር እንደሆነባቸው ነዋሪዎች ለኢትዮጵያ ቴሌቪዥን ቅሬታቸውን ተናገሩ 2800 3000 4000 በቃ እንደፈለጉት ነው የሚያርጉን ይሄ በምን እንደመጣ አናቅም የጽሁፍ የቃል መስጠንቂያ ይሄን ሁሉ ዜና ሰምተናል ስለዚህ ህርምቱ ቢደረግ ህብረተሰቡ ፖሊስ ስራውን የሚሰራበት መንገድ ቢመቻች በጣም ደስ ይለኛል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጣይ ሳምንት የልኡካን ቡድናቸው ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ ማስታወቃቸውን ከውጭ ለትንታኔ መርጠናል በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ ከአርሰናል የሚገናኙበት እንደሚሆን ይጠበቃል ከስፖርት ዓለም አቀፍ ያዝነው ጉዳይ የተወደዳችሁ ኢቲቪ ዜና 57 ጋር ስቆዩ በተለይ ባጀንዳነት የምንመለከተው ጉዳይ በኢትዮጵያ ኤሌክትሪክ አገልግሎት አሰጣጥ ላይ ይሆናል መጠነኛ ዳሰሳ ያደረግንባቸውና የህዝብ አስተያየቶችም ቅሬታዎችም የቀረቡበትን ዘገባ ተከታተላላችሁ በዚሁ ጉዳይ ዙሪያ ደግሞ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዶች አሉ ዶክተር ገበየው ሊካሳ በአገልግሎት መስሪያ ቤቱ የኤሌክትሪክ መሰረተ ልማት ማኔጅመንት ስራ አስፈጻሚ ሲሆኑ አቶ መንግስቱ ካሴ ደግሞ በአገልግሎት መስሪያ ቤቱ የሽያጭና ደንበኞች አገልግሎት ዳይሬክተር ናቸው ሁሉንም ከደቂቃዎች በኋላ የምናገኛቸው ይሆናል ዘገባዎቻችን እየተከታተላችሁ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫችሁን በማድረግ አብራችሁ እንድትዘልቁ ጋብዛለሁ እኔ ሰለሞን ኃይለ ኢየሱስ ነኝ ዛሬ የምናቀርብላችሁ ላሌ ላቡኮ ይባላል ቤተሰቦች አይጠቅሙም ብለው ጥለውኝ ያለ ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ኢሞሽናል ሆናለሁ ይሄን ነገር ሳይ ሐሳብ የሁሉም ነገር መጀመሪያ ከሆነ በሐሳብ ጋር ምን ደርሰው እንዴት ነው በትንሽ መንደር ውስጥ የተጀመረው አንድ ትንሽ ሐሳብ ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል የላቡኮ ምርጥ ዛፍ ነህ ልክ ልትገደል ስትል ተወስዳ ለውሻ ነው ተሰጠችው የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን እኔ ወንዝ ልሆን እኔ ጫካ ልሆን እኔ ገደል ልሆን ወደ እኔ ልጆችን ጣሉ 5 ዓመት ሙሉ ተወያይቶ አንድን ሐሳብ ከመርገምትነት ወደ በረከትነት መለወጥ ሁላችንም ልንማርበት የምንችል የህይወት ገጠመኝ ነው ምንጊ በረከት ነው እንጂ እርግማን አይደለም
ተመልሰናል። ቀዳሚ ወዳደረግነው ዘገባ አሻገራለሁ። ሆራይዘን አዲስ ጎማ ማኑፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግባችን እንዲሳካ ምሳሌ መሆን የሚችል ስራ እየሰራ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ በ11ኛው የጥራት ሽልማት መርሃ ግብር የአንደኛ ደረጃ የልህቀት ዋንጫ ተሸላሚ የሆነውን ሆራይዘን አዲስ ጎማ ማኑፋክቸሪንግን ጎብኝተዋል። ዘጋቢያችን አሸናፊ እንዳለ ዝርዝሩን ይዟል። ከ52 ዓመታት በላይ ያስቆጠረው የቀድሞው አዲስ ጎማ ፋብሪካ የአሁኑ ሆራይዘን አዲስ ጎማ ማኑፋክቸሪንግ ለበርካታ ዓመታት በምርት ጥራት በምርት ማነስና ሌሎች ምክንያቶች ምርታማ ሳይሆን ቆይቷል። ከ2005 ጀምሮ የፋብሪካው ሙሉ ባለቤትነት ወደ ግል መዛወሩን ተከትሎ ግን ተቋሙ ውጤታማ ከመሆን አልፎ የተለያዩ ሽልማቶች ተበርክተውለታል። ከ2012 ጀምሮ ለ3 ተከታታይ ዓመታት የኢትዮጵያ ጥራት ልቀት ሁለተኛ ደረጃ ተሸላሚ፣ በ2015 እና በ2016 ደግሞ የኢትዮጵያ ጥራት ልቀትን በአንደኝነት አጠናቋል። ይህንን ተከትሎም የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በስፍራው በመገኘት የተቋሙን የሥራ ሂደት ተመልክተዋል። ጉብኝታቸው ተቋሙ ሽልማቱ እንደሚገባው ያረጋገጡበት እንደነበር የተናገሩት ፕሬዝዳንቱ ከውጭ የሚገቡ ምርቶችን በአገር ውስጥ በመተካት ሚናው የላቀ ስለመሆኑ ጠቁመዋል። አገር ከሚፈልገው ዋነኛ ግብ ንጽጽር አንጻር ሲታይ በተለይ ተተኪ ምርትን ለማምራት ወይም ኢምፖርት ሰብስቲቱሽን በማምረት በዛም ደረጃ እውቅና ማግኘት መቻል ትልቅ አብነት ነውና በዚህም ራሳችሁ ልታመሰግኑ የሚገባ ይመስለኛል፣ ተገቢም ነው። ሆራይዘን አዲስ ጎማ ማኑፋክቸሪንግ የሥራ ባህልን በማዳበር የምርት አይነትና ጥራትን እያሳደገ መሆኑም የሚበረታታ ስለመሆኑ ፕሬዝዳንት ታዬ አንስተዋል። የምርት አይነቶችን በማሳደግ እና በማስፋት መሳሪያዎችን በማዘመን የኢንቨስትመንት መጠናቸውን ከፍ በማድረግ ሌሎችም ድርጅቶች በረከት መሆን መቻል ራሱን የቻለ ትልቅ ጸጋ ነው ለማለት ይቻላል። ስለዚህ በስራችሁ ሁሉ ለሀገር እድገት ከፍ ያለ አስተዋጽኦ በማድረጋችሁ በመንግስት በኩል ትልቅ ግምት የሚሰጠው መሆኑን ላረጋግጥላችሁ እፈልጋለሁ። ከነበሩበት ችግሮች ተላቆ ዛሬ ላይ ለሌሎች የሚድሮክ ኢንቨስትመንት ግሩፕ ተቋማት ጭምር ምሳሌ መሆን ስለመቻሉ የተናገሩት ደግሞ ዋና ስራ አስፈጻሚው ጀማል አህመድ ናቸው። ለብዙ ስኬታችን መነሻው ሆራይዘን አዲስ ጎማ ነው። ሆራይዘን አዲስ ጎማ የስራና የባህል ዲሲፕሊኑን ለመቅረፍ ከፍተኛ ስራ ሰርቷል። ኢነርጂ፣ የሄልዝ፣ የኢንቫይሮንመንት የተባሉትን ሁሉ አሟልቶ ሰርቲፋይድ ሆነ። ሰርቲፋይድ መሆኑ ብቻ ሳይሆን በተሰለፈበት ውድድር ሁሉ አንደኛ ወጥቷል። ካይዘንን ጀመረ። በካይዘን ከኢትዮጵያ ሳይሆን ከአፍሪካ አንደኛ ወጥቷል። በግብር ፕላቲኒየም የመጨረሻውን አግኝቷል። በኢትዮጵያ ኳሊቲ አዋርድ ከመልቲናሽናል ድርጅቶች ከመንግስት ልማት ድርጅቶች ጋር ተወዳድሮ ለ4 ዓመት አንደኛ ሆኗል። ከዚህ በላይ ስኬት የለም። ለኢትዮጵያና ጎረቤት ሀገራት ጥራት ያላቸው የሽቦና የክር ጎማዎችን እያመረተ የሚገኘው ሆራይዘን አዲስ ጎማ ማኑፋክቸሪንግ የተለያዩ የማስፋፊያ ስራዎችን እየሰራ ስለመሆኑ ተጠቁሟል። እነዚህ የተመረቱ ምርቶች ገበያውን ከማረጋጋት እንዲሁም ደግሞ ወጪ ከመቀነስ አንጻር ኢምፓክታቸው በጣም ሲግኒፊካንት ነው። በቀጣይ ይህንን አጠናክሮ ከመቀጠል አንጻር የማስፋፊያ ስራዎች አሉ የተጀመሩ፣ እንዲሁም ደግሞ የግሪንፊልድ ፕሮጀክት አለ። ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ እድገት መሰረት መዘመንና ምርትን በጥራት ማቅረብ በመሆኑ ለዚህ መትጋት እንደሚገባ አሳስበዋል። የኢፌዴሪ አየር ኃይል በአልሸባብ ላይ የተሳካ የአየር ላይ ጥቃት ስለማድረሱ የሶማሊያ መከላከያ ሚኒስቴር አስታወቀ። የሶማሊያ ፌዴራል መንግስትና የኢትዮጵያ አየር ኃይል በመናበብ በተፈጸመው በዚሁ ኦፕሬሽን አልሸባብ በተቆጣጠራቸው ገዢ ቦታዎች የተሳካ የአየር ላይ ጥቃት ተፈጽሞበታል። ኢትዮጵያና ሶማሊያም ከአንካራው ስምምነት በኋላ በቀጠናው ሰላም በማስከበርም ሆነ በኢኮኖሚው ዘርፍ ያላቸውን ግንኙነት እየተጠናከረ ስለመምጣቱ ተገልጿል። አስማረ ብርሃኑ ሐራካት አልሸባብ አልሙጃሂደን ወይንም በቀላሉ አልሸባብ በሚል የሚታወቀው ታጣቂ ቡድን እንደ አውሮፓውያን አቆጣጠር በ2000 አጋማሽ በጎረቤት ሀገር ሶማሊያ ተቋቁሞ ከሶማሊያም አልፎ ለጎረቤት ሀገራትም ስጋት የሆነና በቀጠናው የሽብር ተግባራትን በመፈጸም የሚታወቅ አሸባሪ ቡድን ነው። አልሸባብ ሶማሊያን ከእርስ በርስ የጦርነት አዙሪት እንዳትወጣ በማድረግም ሆነ በሀገሪቱ ጠንካራ ሀገረ መንግስት እንዳይፈጠር
በሽብር እንቅስቃሴው የአንበሳውን ድርሻ ይወስዳል። ይህ አሸባሪ ቡድን እንደ አውሮፓውያን አቆጣጠር በ2012 አልቃይዳ ከተሰኘው አሸባሪ ቡድን ጋር የፈጠረው ወዳጅነትም ለምስራቅ አፍሪካ ሀገራት የበለጠ የስጋት ምንጭ እንዲሆን አድርጎታል። አሸባሪ ቡድኑ ከአልቃይዳ ጋር በፈጠረው ጥምረት አብዛኛዎቹን የሶማሊያ ቦታዎችና ሞቃዲሹን ከመቆጣጠር አልፎ በጎረቤት ሀገራት ላይም የሽብር ተግባራትን መፈጸም ጀመረን። ከነዚህም ውስጥ በፈረንጆቹ መስከረም 21 ቀን 2013 በኬንያ ናይሮቢ በዌስትጌት የገበያ ማዕከል በአልሻባብ ታጣቂዎች የተፈጸመው የሽብር ተግባር ተጠቃሽ ነው። በዚህ ጥቃትም 71 ሰዎች ለህልፈት ሲዳረጉ 200 ሰዎች ክፉኛ ቆሰሉ። በፈረንጆቹ 2017 በሞቃዲሹ ከተማ በተሽከርካሪ ላይ በፈጸመው አሰቃቂ የሽብር ጥቃት ደግሞ 587 ሰዎች ሲገደሉ ከ300 በላይ ሰዎች ቆሰሉ። በፈረንጆቹ 2022 ወርሃ ጥቅምት ላይም በሶማሊያ የትምህርት ሚኒስቴር በፈጸመው የቦምብ ጥቃትም 121 ሰዎችን ለህልፈት ዳርጎ ከ300 በላይ ሰዎችን አካል ጉዳተኛ አድርጓል። የቀጠናው ሀገራትም ይህንን ለቀጠናው አስጊ የሆነውን አሸባሪ ቡድን ለመዋጋት በአፍሪካ ህብረት ሰላም አስከባሪ ጦር በኩል ሰራዊታቸውን ወደ አካባቢው ልከዋል። ከጅቡቲ፣ ቡሩንዲ፣ ኡጋንዳ፣ ኬንያና ኢትዮጵያ እስከ 7000 ወታደሮች የተሰማሩ ሲሆን ከ3000 በላይ የሚሆኑት ወታደሮች የኢትዮጵያ ናቸው። ኢትዮጵያም መከላከያ ሰራዊቷን እንዲህ ወደ ሶማሊያ በመላክ አሸባሪ ቡድኑን በመዋጋት የቀጠናውን ሰላም ለማስጠበቅ የፈጸመችው መስዋዕትነት ከፍ ያለ ሆኖ ተመዝግቧል። አልሸባብ በተለይ በሰሜኑ የሀገሪቱ ጦርነት የነበረውን ወቅታዊ ችግር እንደ መልካም አጋጣሚ በመጠቀም የኢትዮጵያን ድንበር ጥሶ በመግባት ያደረገው ተደጋጋሚ ጥቃት ቀላል አልነበረም። በዚህም በጀግናው የመከላከያ ሰራዊት ድባቅ እየተመታ ቢመለስም ቀላል የማይባል መስዋዕትነቶችን ግን አስከፍሏል። አሁንም ለቀጠናው ስጋት የሆነውን የአልሸባብ አሸባሪ ቡድንን ኢትዮጵያ እየወጋች ሲሆን በዛሬው ዕለትም የኢፌዴሪ አየር ኃይል በአልሸባብ ወሳኝ ይዞታዎች ላይ የተሳካ የአየር ጥቃት መፈጸሟን የሶማሊያ መከላከያ ሚኒስቴር አስታውቋል። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር የኢትዮጵያ ሚሳኤል ማስወንጨፍን ያካትተው የአየር ጥቃት አልሸባብን በኃይል ከተቆጣጠራቸው ገዢ ቦታዎች ያስለቀቀ መሆኑን አንስተዋል። ጥቃቱም ከሶማሊያ ፌዴራል መንግስት ጋር በመናበብ የተፈጸመ ነው ብለዋል መከላከያ ሚኒስትሩ። የመከላከያ ሚኒስትሩ አብዱል ቃድር መሐመድ ኑር አክለውም ከአንካራው ስምምነት ወዲህ የሁለቱ ሀገራት በሰላም ማስከበርም ሆነ በኢኮኖሚው ያላቸው ትብብር እየተጠናከረ መምጣቱን ገልጸዋል። ዜናዎቻችን ይቀጥላሉ። ሁለተኛ ቀኑን የያዘው የብልጽግና ፓርቲ 2017 የበጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ እንደቀጠለ ነው። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራሃን ጨምሮ የፓርቲው ዋና ጽህፈት ቤት የዘርፍ አመራሮች፣ የክልል ቅርንጫፍ ጽህፈት ቤት ኃላፊዎች እንደዚሁም የክልል የአደረጃጀትና የፖለቲካ ዘርፍ ኃላፊዎች ተገኝተዋል። ሀገራዊ የፖለቲካ ሁኔታም የጠንካራ ፓርቲ ግንባታና ማሳካት በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎችን የሚገመግመው ይሄው መድረክ ዛሬም ቀጥሎ እየተካሄደ ይገኛል። በመርሃ ግብሩ መሰረትም የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸምን በተመለከተ ውይይት እየተደረገ እንደሚገኝ ከፓርቲው የተገኘው መረጃ ያመላክታል። በቀጣይም በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ ስራዎች አፈጻጸም ግምገማ የሚደረግ ሲሆን በስራ ዕድል ፈጠራ፣ ከኑሮ ውድነት ጋር የተያዙ ችግሮችን ለመፍታት የሚከናወኑ ስራዎችና ከተረጅነት ለመላቀቅ እየተሰሩ ያሉ ተግባራት ላይ ሪፖርት ቀርቦ ውይይት እንደሚደረግበት ይጠበቃል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተመራ ልዑክ ለይፋ የስራ ጉብኝት ደቡብ ሱዳን ገብቷል። ልዑኩ ከደቡብ ሱዳን ከፍተኛ ባለስልጣናት ጋር በመገናኘት በሁለትዮሽና ቀጠናዊ ጉዳዮች ላይ እንደሚመክር የውጭ ጉዳይ ሚኒስቴር ለኢትዮጵያ ቴሌቪዥን የላከው መረጃ ያመላክታል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በመላ ሀገሪቱ ተወዳዳሪዎችን እየመለመለ ነው። የኢትዮጵያን አይዶል ጉዞ ጥበብን ፍለጋ በሚል መሪ ሀሳብ ከ20 በላይ በተለያዩ የሀገራችን ከተሞች ላይ የጥበብ ጥሪ ያላቸውን በመፈለግና በማወዳደር ላይም ይገኛል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በይዘትና አቀራረብ ስራው ትልቅ ትኩረት የተሰጠው ይሄው የኢትዮጵያ አይዶል ተሰጥኦ ያላቸውና
እድሉን ያጡ ወጣቶች ከህዝብ ጋር እንዲገናኙ ለማድረግ ባለተሰጥኦዎቹ ወዳሉበት ተጉዟል። ኢቢሲ ጥበብና ጥበበኞችን የመፈለግ ስራውን በመጀመሪያው ምዕራፍ በድሬዳዋ፣ በሐረር፣ በአዳማ፣ በባህር ዳር፣ ጎንደር አሁን ደግሞ በደሴና በሐዋሳ እንደዚሁም ሻሸመኔ ከተሞች ጥበብ ፍለጋ ጥሪውን አጠናክሮ ቀጥሏል። ዙሪያው ዳር ድንበሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቶ ያገኘሽ ክብር ነው በልጆችሽ በውበትሽ ጓጉቶ ጓጉቶ ሊኖር ገዝቶ ጠላት ቢመኝሽም ከቶ ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ በበረከት እንዲሞላው ፈጣሪውን በዱዓ የሚማጸኑበት በጾመ ሀያቱን በስክነት የሚመለከቱበት በመተዛዘን በይቅርታ እርስ በርስ የሚደጋገፉበት ቅዱስ ወር ረመዳን በጀማዓ በአንድነት ለፈጣሪው በሰላት የሚተናነሱበት ሙሐባው ደምቆ ጎረቤት ወዳጅ ዘመድ ተሰብስቦ በአንድነት የሚያፈጥሩበት ያለው ለሌለው በማካፈል በረካን የሚታደልበት በናፍቆት የሚጠበቅ ታላቅ ወር ረመዳን ከውጭ ሀገር በኢትዮ ዳይሬክትና ካሽጎ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ4 ብር ጭማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ኢቲቪ ዜና 57 አጀንዳ ዘገባ ላይ ደርሷል። መግቢያ ላይ እንዳስተዋወቅኳችሁ በምሽት የአጀንዳ ዘገባችን ከእንግዳ ጋር ቆይታ የምናደርግበት በኢትዮጵያ ኤሌክትሪክ አገልግሎት በተለያዩ ከተሞች ላይ ምን ይመስላል፣ ምን ቅሬታዎች እየተነሱበት ነው፣ እነሱን ቅሬታዎች ለመመለስስ መስሪያ ቤቱ የትኞቹን ተግባራት አስቀድሞ እየተገበረ ይገኛልና ተመሳሳይ ጥያቄዎችን እያያዝን ቆይታ የምናደርግ ነው የሚሆነው። ቀደም ሲል ያስተዋወቅኳችሁ እንግዶቻችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ በደሴ ከተማ በኃይል እጥረት ምክንያት የሚያጋጥሙ የመብራት መቆራረጥ ከፍተኛ ችግር እንደሆነባቸው ነዋሪዎቹ ለኢትዮጵያ ቴሌቪዥን ቅሬታቸውን ገልጸዋል። ከኃይል መቆራረጥ ባለፈ በወቅቱ የቆጣሪ ንባብ የሚያሳየው አገልግሎት መጓደል ህብረተሰቡ ለተጨማሪ የኑሮ ጫና እየዳረገው ስለመሆኑ የሚያነሱት ነዋሪዎች በከተማው የሚያጋጥመውን የኃይል እጥረት ለመቅረፍ ታዲያ በፌዴራሉ መንግስት በ2.3 ቢሊዮን ብር ወጪ እየተገነባ የሚገኘው የጢጣ ሰብስቴሽን በአፋጣኝ እንዲጠናቀቅ ድጋፍ ሊደረግ ይገባል ሲሉ ነዋሪዎቹ አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ዘጋቢያችን ራሄል ፍሬው አሰባስባቸዋለች። አስተያየቶቹን ተከታትለን እንመለስ። የምታዩ በደሴ ከተማ ትልቁ ችግር እየሆነ ያለ የመብራት ችግር ነው። ኮንስታንት አለን፣ በጣም ይቆራረጣል። በቃ ህዝቡ በጣም ችግር ላይ ነው ያለው። እንደምታየው ነው አሁን በቡና ዘርፍ ነው ተሰማርቼ እየሰራው ያለሁት። እንደምታየው አሁን መብራት የለም፣ ቁጭ ብለናል ማለት ነው። ይሄ ደግሞ ብዙ ቤተሰብ የምናስተዳድርበት በዚሁ ነው። ቤት ኪራይ ምንም ከፊበት ገብቶሻል አይደለ? ስለዚህ መብራት ችግር በጣም ትልቅ ችግር ነው ያለው። አይው እንደምትመለከቱው አሁን ይሄን ቡናውን ቆልቼዋለሁ፣ ግን መፍጨት አልቻልኩም። ገብቶሻል አይደለ? ፈጭቼ ነው እንደገና አፍልቼ ለህዝቡ ማቀርበው፣ ለደንበኞቼ ማቀርበው ማለት ነው። ደንበኞቼም እንደምትመለከታቸው አሁን ይሄ ነገር በመብራት ባለመኖሩና ፈጭቼ ባለመቅረብ የተነሳ የለም። ስለዚህ በጣም ችግር ላይ ነው ያለነው። በቀን ቢያንስ 8 ሰዓት 7 ሰዓት መብራት ይጠፋል። በመብራት ምክንያት የተነሳ የውሃ መቋረጥ አለ።
አብረው ችግሮቹ አሉ። ኢንዱስትሪ ከተማም የንግድ ከተማም ነው ብዙ ስፋት አለው። ይሄ ዛሬ ብቻ ሳይሆን ቀደም ሲል ትልቅ ከተማ ነው። ስለዚህ በመብራት የተነሳ ብዙ ጥረቶች አሉ። የሚመለከታቸው አካሎች ይሄንን ችግር ቢያዩት የተሻለ ነው ብዬ ገምታለሁ። እንደ ተማሪ ደግሞ ያው ለማንበብ ምናምን አስበን ለምሳሌ ማታ ላይ ምናምን ሊሆን ይችላል ለማንበብ አስበን መብራት ጠፍቶብን ብቻ ብዙ ነገር ለመስራት አስበን መብራት ይጠፋል እና መብራቱ አሁን ላይ አስቸጋሪ ነው። ምንባብ አይነበብም። ምንባቡና የሚመጣው ቢል እኩል አይደለም ብለን አንድ ሁለት ጊዜ ሪፖርት አድርጌያለሁ። ግን ያላቸው የቢሮ ሰዎች አፕሮቻቸው ጥሩ ነው። እንከታተላለን፣ ተቀያሪ ሰው እናደርጋለን። እንደውም የኢትዮጵያ ኤሌክትሪክ ኃይል መግለጫ ሲሰጥ ሰምተናል። በቅርቡ ብዙ ሰዎችን እርምጃ ወስደዋል ምናምን ነው የሚባለው። የጽሁፍ የቃል መስጠንቀቂያ ይሄን ሁሉ ዜና ሰምተናል። ስለዚህ ህርምቱ ቢደረግ ህብረተሰቡ ኦሎይ ስራውን የሚሰራበት መንገድ ቢመቻች በጣም ደስ ይለኛል። ይህ በዚህ እንዳለ የኢትዮጵያ ቴሌቪዥን ሐዋሳ ከተማ ተገኝቶ ያነጋገራቸው የአገልግሎት ተጠቃሚዎቹ ከቅርብ ወራት ወዲህ የአገልግሎት ክፍያ ታሪፍ ጭማሪ ከፍተኛ ስለመሆኑና እንዳማረራቸውም ገልጸዋል። ይህም አቅማችን ያላገናዘበ በመሆኑ እየተቸገርን ነው ብለዋል። ቅሬታቸውን ለኢትዮጵያ ቴሌቪዥን ያቀረቡ የአገልግሎቱ ተጠቃሚዎች አስተያየታቸውን ሚካኤል ገዙ አሰባስቦ ልኮልናል። ተከታተሉትና እንመለሳለን። ስለ ማብራት ጉዳይ ያለውን ቅሬታ በጣም ከባድ ነገር ነው ያለው። እንደው እንደዚህ አይነት ነገር እንደዚህ አይነት እድል አግኝተን ማን ይጠይቀኛል ብለን ያጠንበት ሁኔታ ነው ያለውና በጣም ጭማሪ ነው ያለነው። 2800 3000 4000 በቃ እንደፈለጉት ነው የሚያርጉን። ይሄ በምን እንደመጣ አናቅም እና በጣም ከባድ የሆነ ችግር አለ። ከዚህ በፊት የምንከፍለው 3 በዛ ባል 250 ምናምን ነበር የምንከፍለው። አሁን ወሩ ሲመጣ እኛ ስለ ማብራት ነው ማሰብ የጀመረው። 2600 ከፍልም ጊዜ አለ። በጣም ከመገርምና በጣም ከባድ ነው ለማብራት ታውሰ ከብዳልና በጣም ለዝቅተኛ ኑሮ ለምንኖር ሰው ከባድ ነው ለመኖር ራሱ ያቃተን ያለን በመጀመሪያ አትሊስት እንኳን የቆጠረውን እንኳን ለምን እንዲቆጠረ ለምን እንዲሆነ ምንድነው ችግሩ ቢባል እንኳን አንተ ለምን 20 ሺህ ብር የሚሆን አንድ ግለሰብ 2000 ደሞዝተኛ ሆኖ እያለ 20 ሺህ ብር ቢቆጥር ከፍለህ ነው በቃ ያንን መከራከር የምትችለው እየተባለ ሰው ኦሬዲ ግራ እየተጋባ ያለበት ጊዜ ነው። ይህ በእውነት እንዲሻሻልልን እንፈልጋለን። በጣም እጥፍ ነው የጨመረው። የሚመለከተው አካል እንዳንጠይቅ ምንም መፍትሄ የለም። እዛም እንዳንሄድ ሁሉ የተገደደን ነገር አለ። በጣም ከባድ ነገር ነው ያለው ነገር። እኛ ሌላ ስራ ይዘናል፣ ስብሰባ ልንገባ ነው፣ እንደዚህ ልንሆን ነው ብሎ እኛን በቃ መፍትሄ ማንም አካል የለንም። ይሄን ምንም ሳይመስለው የሚከፍል ዜጋ አለ። መክፈል ያቃተው አለ፣ በልቶ ማድረግ ያቃተው ሰው አለና እን ተመጣጣኝ ሁሉም ብርሃን እንዲያገኝ ዝቅተኛ ህብረተሰቡን ባማከለ ዋጋ ነው እንትን ማድረግ አለበት። መንግስት ማስተካከል አለበት ብዬ ገምታለሁ እንጂ ልክ አድርጎ መተው ያለበት መንግስት በርግጥ እና ባማከለ ዋጋ ደሃን ህብረተሰብ በማይጎዳ መልኩ ባማከለ ዋጋ ነው ማስተካከል አለበት ብዬ ገምታለሁ። አሁን ባለው ዋጋማ ከባድ ነው። ህብረተሰቡ ምንም ማምለጫ ነው መፍትሄ ስለሌለው ከመክፈል ያለፈ ምንም አማራጭ የለንም። ስለዚህ ይሄ በጥልቀት እንድታየና መፍትሄ እንዲፈለግልን እንደ አንድ ኢትዮጵያ ዜጋ እጠይቃለሁ። ተመልሰናል። የተወደዳችሁ ቀደም ሲል ወደ አስተዋወቅናችሁ እንግዳ ነው የምንሻገረው። ከዛ አስቀድሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዶት ስትሪም እንግዲህ በዛሬው ዕለት በተለይ ቲቪ ዜና 57 አጀንዳ ያደርገዋል ብሎ ያስተዋወቀውን የኢትዮጵያ ኤሌክትሪክ አገልግሎት የሚሰጣቸውን አገልግሎት በተመለከተ ከኃይል መቆራረጥና ከታሪፍ ጋር በተያያዘ የምታነሷቸው ጥያቄዎች ለመመለስ በይፋ እንግዶች ይመጣሉ ብለን ከሰዓታት በፊት ለጥፈነው ነበረ። በርካቶች እንግዲህ የተለያዩ ጥያቄዎችን አንስተዋል። እነዚህን ጥያቄዎች ምላሽና ማብራሪያ እንዲሰጡን ደግሞ በአገልግሎት መስሪያ ቤቱ ዶክተር ገበየው ሊካሳ የኤሌክትሪክ መሰረተ ልማት ማኔጅመንት ስራ አስፈጻሚና እንደዚሁም አቶ መንግስቱ ካሴ የሽያጭና ደንበኞች አገልግሎት ዳይሬክተር ናቸው። ሁላችሁንም ለጊዜያችሁ አብዝተን ነው የምናመሰግነው። ዶክተር ከርሶ ጀምራለሁ። እንግዲህ መቆራረጡ ያው መጠነኛ ዳሰሳ ባደረግንባቸው አገልግሎት አሰጣጡን በተመለከተ ዋና ዋና ከተሞችን ለማየት ችለናል። ሙስጠፋ መሐመድ የተባሉ አንድ የዶት ስትሪም ተከታታያችን አንድ ጥያቄ አንስተዋል። የኤሌክትሪክ ኃይል በገጠር ከተሞች እንዲካተት በተለይም በማዕከላዊ ኢትዮጵያ ክልል መቆራረጥም አለ እጥረትም አለ እና ይሄን ለመፍታት ምን እየሰራችሁ ነው የሚል ነው። በእርግጥም ያው ይሄ ጥያቄ የብዙ ኢትዮጵያውያን ጥያቄ ሊሆን እንደሚችል ታሳቢ ያደርጋሉ ብዬ አስባለሁ። ማለቴ ቅሬታው ከተነሳባቸው አካባቢዎችም ተነስተን ይሄን ጥያቄ እንዴት ነው የሚያብራሩት? እሺ፣ አመሰግናለሁ። እውነት ነው የኃይል መቆራረጥ መዲናችንን ጨምሮ ሁሉም ከተሞች ላይ ያለ ኤሌክትሪክ በተዳረሰባቸው
ቦታዎች ላይ አለ። ይሄን እንግዲህ በጥናት ለይተን ለእያንዳንዱ ችግር የመፍትሄ አቅጣጫ አስቀምጠናል። አሁን አንደኛው ምክንያት የኔትወርኩ እርጅናና የአቅም ውስንነት ነው። ማሰራጫ መስመሮች ላይ ትራንስፎርመሮች ላይ የአቅም ውስንነት እርጅና አለ። ቅድሚያ እንግዲህ የኃይል ማመንጫ ኃይል ማስተላለፊያ ላይ ተሰጥቶ በርካታ ስራዎች ሲሰሩ እንደቆዩ ይታወቃል። አሁን ከተሞች ውስጥ ማሰራጫ ጣቢያዎች ላይ ቅርብ ጊዜ ነው መስራት የጀመርነው። ለነዚህ እንግዲህ የአጭር ጊዜና የረጅም ጊዜ የመፍትሄ እርምጃዎችን አስቀምጠን እየሰራን ነው። በእርግጠኝነት ጥሩ ውጤት ይዘው ይመጣሉ። ለምሳሌ የአጭር ጊዜ የምንለው እስከ 100 ቀን የ100 ቀን እቅድ አዘጋጅተን የፕሪቬንቲቭ ሜንቴናንስ የቅድመ መከላከል ጥገና ትራንስፎርመሮች አቅም ማሳደግ ስራዎችን እንሰራለን። በርካታ እቅድ ነው የያዝነው። ከዛ ሌላ እንግዲህ ኔትወርኩ ያልዘመነ መሆኑ አንድ ችግር ነው። በተለይ አዲስ አበባ ላይ አሁን በሚቀጥሉት 3 እና 4 ወራት ላይ ስካዳ የምንለው ቴክኖሎጂ እንተገብራለን። እሱ ሲገባ በርካታ ላለፉት 20 ወራት ነው ሲሰራ የቆየው። በሚቀጥሉት 3 እና 4 ወራት ውስጥ ወደ አገልግሎት ይገባል። ከዛ ውጭ እንግዲህ ሰዋዊና የተፈጥሮ አደጋዎች ኔትወርኩ ላይ ይደርሳሉ። ለምሳሌ ቬጂቴሽን የዛፎች የኔትወርክ የመሰረተ ልማት ውስጥ መግባት፣ ኔትወርኩ ላይ ደግሞ አደጋ የመድረስ ችግሮች አሉ። ይሄንንም እንግዲህ ከጸጥታ አካላትም ጋር እንሰራለን። ዛፎችን ደግሞ ከመንግስት ከመስተዳድር አካላት ጋር በመሆን ስታንዳርዱን ጠብቆ እንዲተከሉ እንዲቆረጡ እናደርጋለን። በውስጣችንም ደግሞ ኢንኤፊሺየንሲዎች አሉ። የአቅም ውስንነቶች፣ የአሰራር ክፍተቶች የመሳሰሉት አሉ። ለነዛም አንደኛው በሪፎርሙ አድሬስ እያደረግን ነው። ያው ከተገበርና አንድ 6 ወር አካባቢ ይሆናል። ሌላው በተለይ በአዲስ አበባ እንደገና የኦፕሬሽን ቲሙን እንደገና የማዋቀር አሰራሩንም የመቀየር ኔትወርኩን ተከትሎ እንዲተገበር የማድረግ ምናልባት ዶክተር ከቴክኖሎጂ ጋር ተያይዞ ያው ተግዳሮቶቹ በዚህ ምክንያት የመጡ ነው እያሉን ነው። ምን ያክል ግን ዳሰሳ ታደርጋላችሁ? ለምሳሌ በሚቆራረጡባቸው አካባቢዎች ላይ ከተቆራረጡ በኋላ ደግሞ በአፋጣኝ ምላሽ በመስጠት በኩል በእርግጥ ወደ በኋላ ላይ የምናነሳቸው ሰፊ የህዝብ ጥያቄዎች አሉ። እነሱን መሰረት አድርገን እንቀጥላለን እና ምን ያክል ዳሰሳ ነው የምታደርጉ? ሙያተኞቻችሁ እስከዚህ ጋር ተያይዞ ሁሉም ማለት ባይቻልም አንዳንዶቹ የስነ ምግባር ጉድለት ያለባቸው ናቸው ይላሉ። በእርግጥ የተነሳም ጥያቄ ስላለ ነው ይህን ጥያቄ ማነሳውና ከዚህ አኳያ የወሰዳችሁት እርምጃ ይኖር ይሆን? አዎ አሁን ዳሰሳ እናደርጋለን። በተለይ አሁን ካነሳው ከቆይታ አንጻር ቴክኖሎጂው ስንተገብር የሚኖረው ድርሻ እጅግ በጣም ከፍተኛ ነው። የኮንትሮል ሩም አለው። አንድ ኃይል ሲቋረጥ እዛው ቁጭ ብሎ ማየት ይቻላል። በረግጥ መካከለኛ ቮልቴጅ መስመር ላይ ነው። ወዲያው ማየት ይቻላል። ወዲያው እርምጃ በርቀትም መውሰድ ይቻላል። ቴክኒሻኖችን ደግሞ ቦታውንም ይነግረናል። ከስነ ምግባር ጋር ተያይዞ ያው በርካታ ችግሮች አሉ። ሁሉም ሰራተኛ ባይባልም ስነ ምግባር ጉድለት ያለባቸው ሰራተኞች አሉ። ይሄንን ለመቅረፍ ከዚህ በፊት በየሚዲያም በየፌስቡክ ገጾቻችንም ስንገልጽ እንደቆየ ነው የቴክኖሎጂ አማራጮች አምጥተናል። የካቲት 20 ላይ የስነ ምግባር መቀበያ ሞባይል አፕሊኬሽን በዌብሳይታችን የሚሰራና የቴሌግራም ባውት አማራጮች ያሉት ላውንች አድርገናል የካቲት 20 እና በዛ ደንበኞች እየተጠቀሙ ጥቆማዎችን እያመጡ ነው። በቀጣይም ደግሞ ተሳትፎውን ደንበኛው ከጨመረ በዚህ ትልቅ ለውጥ እናመጣለን ብለን እናስባለን። ዶክተር መለሳለሁ ሌላው በዶት ስትሪማችን ገብተው ጥያቄ ካነሱት መካከል ያሬድ ፍሌቼ የሚባሉ አንድ ግለሰብ አቶ መንግስቱ ነው ይህን ጥያቄ ማነሳው። የካርድ መሙያ ቦታዎች በኮሪደር ልማት ጋር ተያይዞ የተዘጉ ቦታዎች አሉ። በመሆኑም በተለይ ሰፋፊ የጋራ መኖሪያ ቤቶች ኮንዶሚኒየም ቦታዎች ላይ ለምን የካርድ መሙያ ቢሮዎችን መክፈት አልተቻለም? ዘመኑን ያማከለ ሰው መምጣት ሳያስፈልግበት ከቤቱ ቁጭ ብሎ እዛው ካለበት መክፈል የሚችልበትን መንገድ መተግበር ላይ ምን ስራዎች እየተሰሩ ነው የሚል ጥያቄ ተነስቷል። አቶ መንግስቱ በዚህ ላይ ምን ይላሉ? እሺ አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት በተለይ ደንበኞቻችን በአቅራቢያቸው በቅርበት ሆነው የፍጆታ ሂሳባቸውን በተለይ የቅድመ ክፍያ ተጠቃሚ ደንበኞቻችን የሚሞሉበትን ስርዓት እያየ በየጊዜው እየፈተሸ ተጨማሪ ማስፋፊያዎች እየሰራ ነው ያለው። በቅርብ
አንዱ ፒያሳ አካባቢ ላይ አሁን ይሄ አገልግሎት እንዲጀመር እየሰራን ነው ያለ ነው። በተመሳሳይ ደግሞ እንደዚሁ ቦሌ ሚካኤል አካባቢም እንደዚሁ ተጨማሪ ሰው የሚበዛባቸው ወይም ደግሞ የተለያየ ማህበረሰብ የሚኖርባቸው አካባቢዎች ላይ ደንበኞቻችን ያለ መጉላላት በወቅቱ ካርዳቸውን ሞልተው የሚሞሉበትን ሁኔታ የሚሄዱበትን ሁኔታ እያመቻችን ነው ያለ ነው። እንዳጠቃላይ በኮሪደር ልማቱ ምክንያት የተነሳው አንድ ካሳንቺስ አካባቢ ያለ አካባቢ ነው። እሱን ኦልሬዲ ድንበሩ አካባቢ ባለ እዛ ነው ወደ ማዕከሉ ወደዛ ነው ሄደው እዛ ላይ ሂደው የሚሞሉበትን ሁኔታ እያመቻቸን ነው ያለ ነው። በተጨማሪ ደግሞ ደንበኞቻችን በተለይ ባሉበት ቦታ ሆነው የሚሞሉበት ዲጂታል ሚዲያን ተጠቅመው የሚሞሉበት ስርዓት እያመቻቸን ነው ያለ ነው። በተለይ ስማርት ቆጣሪዎችን ተግባራዊ እያደረግን ነው ያለ ነው። አሁን የነጠላ ፌስ ተጠቃሚ ደንበኞች ወደ 25000 አዲስ አበባ ላይ ተግባራዊ እያደረግን ነው ያለ ነው። ከዚህ ውስጥ ወደ 2000 አካባቢ አሁን እየተጠቀሙ ነው ያለው። ይህንን እያሰፋን በተለይ በቴክኖሎጂ እየታገዝ ደንበኞቹ እኛ ቢሮ ወይም ደግሞ የሆነ አሁን ያዘጋጅናቸው የካርድ መሙያ ቦታዎች ሳይሄዱ ባሉበት ቦታ ሆነው የሚሞሉበትን ስርዓትም እንደዚሁ እያመቻችን ያለ ነው። ጊዜውን ማወቅ ይቻላል? ለምሳሌ ይሄ ጥያቄ ሲነሳ በመቼ ጊዜ ነው ይሄ አገልግሎት እንዲያገኙ እናንተ እየሰራችሁ ያላችሁት? ቤታቸው ቁጭ ብለው ዘመናዊ በሆነ መንገድ አገልግሎቱ እንዲያገኙ ማለት ነው። ቅድም እንዳነሳሁት የተወሰኑት አሁን ወደ 2000 አካባቢ ኦልሬዲ ጀምረናል። ተራ በተራ እየጨመርን መሄድ ነው የሚሆነው። ይሄ 2000 በቅርብ ወደ 25000 በቅርብ ወደ ማጠናቀቅ የምንሄድበት ነው የሚሆነው በዚህ በጀት ዓመት። እሱን ለማጠናቀቅ እየተሰራ ነው ያለው። በቀጣይም ደግሞ ያለውን የተቋሙን የፋይናንስ አቅም እያየን ሞር እነዚህ የስማርት ቆጣሪዎችን እየጨመርን የምንሄድበት ሁኔታ ነው ተቋሙ በቅድ ይዞ እየሰራ ያለው። እመለሳለሁ። አቶ መንግስቱ ዶክተር ከርሶ ጋር ልመለስ። አለነ እንዳለጌታ የሚሉ አንድ ተከታታይ ደግሞ የታሪፍ ጉዳይ በጣም ከባድ ነው አሉ። እንደ ኢትዮጵያ የነዋሪዎችን የመክፈል አቅም ያገናዘብ አይደለም ብለዋል። በእርግጥም በህዝብ እንደራሴዎች ምክር ቤት ከቅርብ ጊዜ ወዲህ ይፋ ከተደረገ በኋላ ይሄ ነገር ጭማሪ እንደሚደረግ የብዙ አገልግሎት ደንበኞቻችሁ የቅሬታ ምንጭ ይመስለኛል ይሄና ታሪፉን በተመለከተ አንዳንድ ጊዜ ወጥም አለመሆን ነገር አለ። ለምሳሌ በዚህ ወር አንድ ሰው 200 ብር ወይ ደግሞ 400 ብር ቢከፍል በሚቀጥለው ወር ደግሞ 1000 ብር ወይ 1200 ብር ሆኖ ሊመጣበት ይችላል። በእርግጥ እንዳጠቃቀሙ ሊሆን ይችላል። ይሄ ነገር ከታሪፍ ጉዳይ ጋር ተያይዞ ዶክተር ምን ማለት ይቻላል? አይ ቲንክ የደንበኞች አገልግሎት አቶ መንግስቱ እንትን ቢሰጥበት ጥሩ ይሆናል ብዬ አስባለሁ። እሺ እመለሳለሁ ወደ እርሶ። ምናልባት አቶ መንግስቱ እዚህ ላይ የሚሉት ነገር ካለ ከታሪፍ ጉዳይ ጋር በተያያዘ የተመልካች ወይ ደግሞ የአገልግሎት ተጠቃሚያቸው ጥያቄ እንደመሆኑ መጠን ምን ይላሉ? እሺ አመሰግናለሁ። ከቫት ጋር ተያይዞ የተነሳው ሁኔታ ያው መንግስት ሁሉም ተጠቃሚ ደንበኛ የሚጠቀመው ላይ 15% ክፍያ እንዲፈጽም በመንግስት ከመስከረም 1 ጀምሮ ተግባራዊ እንዲደረግ በተሰጠው ወይም በወረደው መመሪያ መሰረት ተቋማችንም ይሄንን ተግባራዊ እያደረገ ነው ያለው። አጋጣሚ ይሄንን ሲስተም ቀድመን ያልጀመርን ከመሆኑ ጋር ተያይዞ የተወሰኑ ይሄን እስከምንፈጽም ወደ 2 ወር 3 ወር አካባቢ ያለፈበት ሁኔታ ነበረ። ይሄንን ለማስተካከል አሁን በፊት ላይ ሳይከፈሉ የቆዩ ሂሳቦች እነሱን ወደዚህ አምጥተን እንዲከፈሉ ማድረግ ጀምረናል። ከዛ ጋር ተያይዞ ያሉ አንዳንድ የክላሪቲ ጉዳዮች ግልጽ መሆን ያለባቸው ጉዳዮች አሉ። ይሄን በተለያየ በፌስቡክ ገጻችንም እንደዚህ እየተገኘንም ማብራሪያ እየሰጠን ያለ ነው። ከዛ ጋር ተያይዞ ወጥ አልሆነም የሚሉ ጥያቄዎች የሚነሱት ከዚህ ጋር ተያይዞ ነው። ይሄ የኋላውን ክፍያ እስክናስተካከል ያለ የአንድ ጊዜ ብቻ ስለሆነ በዚህ 2 ወር 3 ወር ውስጥ አጠቃላይ ደንበኞቻችን ውዝፍ ሂሳባቸውን ከፍለው የሚጨርሱበትና ከዚህ በኋላ ወጥ በሆነ መንገድ ክፍያ የሚፈጽሙበት ሁኔታ ነው የሚመቻቸው። ምናልባት የክፍያው መብዛት ያሳስበናል የሚሉ ነዋሪዎችም ስላሉ ነው። ከዚህ ጋር ተያይዞስ የተመጣጠነ ለማድረግ ምን የታሰበ ነገር አለ?
ያው እንግዲህ ከታሪፉ ጋር ከሆነ እየተነሳ ያለው እንግዲህ ያው አንድ ተቋም እንደ ተቋም ለመቀጠል ያው አብዛኞቹ ተቋሙ የሚጠቀምባቸው የእቃዎች በአብዛኛው በውጭ ምንዛሬ የሚገቡ ከመሆናቸው ጋር ተያይዞና የመሰረተ ልማቱም ሰፊ መዋለ ንዋይ የሚፈልግ ከመሆኑ ጋር ተያይዞ እንግዲህ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት በጋራ በመሆን እስከተወሰነ ኮስት ሪፍሌክቲቭ ይሆናል ተብሎ የታሰበ ሂሳብ ተሰርቶ በመንግስት እንዲጸድቅ ከተደረገ በኋላ ይሄ ወደ ስራ ነው የገባው። ግን አሁን ላይ ኮስት ሪፍሌክቲቭ የሆነውን ታሪፍ ባንዴ አልተተገበረም። በ4 ዓመት ሆኖ በየ3 ወሩ የሚጨመር ሂሳብ ነው ተግባራዊ የተደረገው። ይህንን እንደ ተቋም ለመቀጠል ታሳቢ ተደርጎ የተፈጸመ ሲሆን ነገር ግን አንዳንድ አካባቢዎች ላይ በተለይ ከንባብ በወቅቱ በትክክል ካለመወሰዱ ጋር ተያይዞ የሚነሱ ተጠራቅሞ ከመምጣት ጋር የሚነሱ ቅሬታዎች አሉ። በዚህ ምክንያት አላስፈላጊ ተጨማሪ ሂሳብ ደንበኞቻችን እንዳይጠየቁ እንደ ተቋም በተቋም ደረጃ በተለይ ለረጅም ጊዜ ያልተነበቡ በዜሮ የሚወጡትን ለይተን በማጣራት ኢንቮይስ ያልተዘጋጀላቸው ደንበኞች በተለይ ለይተን በማጣራት ደንበኞቻችን ወደ እኛ ሳይመጡ ቅሬታቸውን ይዘው ሳይመጡ በቅድ በፕሮግራም ይዘን እነዚህ ንባብ በትክክል እየተነበበ መሆኑን የምናረጋግጥበት እንደዚሁም ደግሞ ቅሬታው ከመጣ በኋላም እንደዚሁ የተጠራቀመ ሂሳብ አንዴ የሚመጣ ከሆነ ወደ አልተከፈለበት በማከፋፈል ትክክለኛ ደንበኞቻችን በከፈሉበት በተጠቀሙበት መጠንና በዛን ወቅት በሚያርፈው ታሪፍ ክፍያ እንዲከፍሉ እያደረግን ነው ያለነው። በዚህ መንገድ ችግሮችን እየፈታን ምንሄድ ነው የሚሆነው። መለሳለው አቶ መንግስቱ ዶክተር እርስዎ ጋር ነኝ። ከፍ ያለው የተባሉ አንድ የዶት ስትሪም ተከታታያችን ምን አሉ? ሰራተኞች ፖልና ቆጣሪ ሲገጥሙ የሚቀበሉን 1500 እስከ 2000 ብር የምን እንደሆነ ጠይቁልን። ማዕከላዊ ኢትዮጵያ ክልል የመጣ ነው ይሄ ማረቆ አካባቢ ነው ይላል። ምናልባት ያው ለጥናትም ስለሚረዳችሁ ከሆነ ነው ይሄን ነገር የምናነሳው። እዛ አካባቢ ያለውን ነገርም በደንብ እንድታዩት ይመስላል። እንደዚህ ያለ ክፍያ ታስከፍላላችሁ? በቅድሚያ ዶክተር አንድ ደንበኛ ያው ኃይል ለማስገባት የሚጠበቅበት ክፍያ አለ፣ የሚከፍልበት አግባብም አለ። ቢሮ አመልክቶ ግምት ወጥቶለት ደረሰኝ ተቆርጦለት የሚከፍለው ክፍያ ትክክለኛው ክፍያ ነው። ከዚህ ውጭ ያሉ ክፍያዎች ትክክለኛ ክፍያዎች አይደሉም። ምናልባት አላወቁም የሚጠየቁ እንትኖች ካሉ አሁን በቀጣይ አንደኛ የስነ ምግባር ችግሩን ለመቅረፍ ላውንች ያደረግነው የኦንላይን ሞባይል አፕሊኬሽን እና በዌብሳይታችን የሚሰጠው ጥቆማ ትልቅ አስተዋጽኦ ያደርጋል። ሁለተኛ ግን ደንበኞች ከዚህ በኋላ ማንኛውንም ጥያቄ ሲኖራቸው ቅሬታ የማቅረብ አዲስ የኃይል ጥያቄ፣ ሌሎች ጥያቄዎችም ሲኖራቸው ከቢሮአችን መምጣት ሳያስፈልጋቸው በሞባይላቸው ማመልከት እንዲችሉ አገልግሎት ማግኘት እንዲችሉ ከኢትዮ ቴሌኮም ጋር በመሆን እያበለጸግን ያለናቸው ሶፍትዌሮች አሉ። እነሱ ሲተገበሩ ምላሽ የሚያገኙ ይመስለኛል። በአጭር ጊዜ ውስጥ ነው የሚተገበሩት። ግን አገልግሎት ለምሳሌ ተቆራረጠባቸው አገልግሎት ለማግኘት ወደ ሆነ ቦታ ላካቸዋቸው ሰዎችን የሆነ ፖል ለመጠገን ኤሌክትሪክ ለመጠገን የሚጠይቁት ክፍያ አለ? እናንተ ጠይቁ የምትሏቸው? የለም የለም። እሺ፣ እንደዚህ አይነት ችግር እየፈጠሩብን ነው ብለው ቅሬታ ቢያቀርቡላችሁ እስካሁን ድረስ የወሰዳችሁት እርምጃ አለ? ቅሬታ አስቀርቦላችሁ ያውቃል? የስ ማንኛውም ቅሬታ ተጣርቶ ተገቢው እርምጃ ይወሰዳል። አስተዳደራዊ እርምጃ በ6 ወር በ3 ወር እና በአመት የግምገማ እንትኖቻችን ለህብረተሰቡ እያሳወቅን ነው። በፌስቡክ ገጾቻችን ላይ በዌብሳይቶቻችን ላይ እያሳወቅን ነው። በርካታ እርምጃዎች ይወሰዳሉ እና እንደዚህ አይነት ጥቆማዎችን ከዚህ በፊት በሚሰጡት መንገድ መስጠት ይችላሉ። አሁን ላውንች ባደረግነው የአፕሊኬሽኖችም ከሰጡ እኛ አጣርተን ደንበኛው ደግሞ መከታተል ይችላል። አሁን የሶፍትዌሩ ምቹ ነው፣ ምስጢር ጠባቂነት አለው። ከቤት ሆኖ ነው የሚያመለክተው።
ስታተሱን መከታተል ይችላል። የሰጠውን ጥቆማ ምን ላይ ደርሷል በሚል በቀጣይ መከታተል የሚያስችል ሶፍትዌር ስላበለጸግን በዛ መከታተል ይቻላል። እርምጃዎች በየጊዜው ይወሰዳሉ እየገለጽን ነው። መልካም ዶክተር መለሳለሁ። አቶ መንግስቱ እስኪ ወደ እርስዎ ልምጣ። አንድ አብርሃም የሚባሉ ግለሰብ ምን አሉ? ኢትዮ ኤሌክትሪክ አልዘመነም፣ አሁንም በቴሌ ብር ለመክፈል አልተቻለም፣ ግዴታ መብራት ኃይል ቢሮ መሄድ ግድ ሆኖብናል። ይሄ ከደብረ ብርሃን አካባቢ የመጣ ነው። ከዚህ ጋር ተያይዞ አንድ ሌላ ጥያቄ እስኪ ልጠይቅ። እቃ ቢቃጠል የምታካክሱበት እድል አለ እንዴ? ለምሳሌ ቤት እቃ ፍሪጅ ወይ ደግሞ ቴሌቪዥን በእናንተ የአሰራር ጉድለት ቢቃጠል ለምሳሌ የምትክሱበት አሰራር አለ? እሺ፣ የመጀመሪያው ሀሳብ ላይ ደንበኛችን ያቀረቡት ጋራ ስንነሳ እውነታቸውን ነው። በተቋማችን የዚህ የቴክኖሎጂ አማራጮችን ተጠቅሞ ደንበኞቻችን ባሉበት ቦታ ሆነው እንዲከፍሉ ማድረግ ጠቀሜታው ለደንበኞቻችን ብቻ አይደለም፣ ለተቋማችንም ከፍተኛ ጠቀሜታ አለው ማለት ነው። ለገንዘብ ለመሰብሰብ የምናሰማራቸው ሰራተኞች ከጀርባ ሆነው የቢል ጥራቱ ላይ የተሻለ እንዲሰሩ እድል ይፈጥርልናል። እንደዚሁም ደግሞ የተለያዩ ቅድመ መስራት ያለባቸው ከንባብ ከተለያዩ ነገሮች ጋር ከፍተኛ ጠቀሜታ ስላለው እኛ ደንበኞቻችን በዲጂታል አማራጭ ክፍያ እንዲፈጽሙ ነው የምናበረታታው። ከዚህም ጋር ተያይዞ የጥሩን ወር ብንወስድ ባንክም ሳይሄዱ ሌሎች የክፍያ አማራጮች ባንክ በአካል ሄደው የሚከፍሉበት ሁኔታ ስላለ ነው ይሄን ያነሳሁት። ሳይሄዱ ባሉበት ቦታ ሆነው ክፍያ የሚፈጽሙ ደንበኞች 78%ን ደርሷል። አሁን ደንበኛችን ያነሱበት አካባቢም ደግሞ ስንሄድ በተመሳሳይ የነሱም 76% አካባቢ በተለያዩ ክፍያ አማራጮች እየከፈሉ ናቸው። የኢትዮ ቴሌኮም ጋራ ወይም ደግሞ በቴሌብር ጋር ተያይዞ ያለውንም ደግሞ ስንመለከት ከኢትዮ ቴሌኮም ጋራ እንግዲህ በጋራ ተቀናጅተን ደንበኞቻችን በዲጂታል አማራጭ ወይም በቴሌብር ክፍያ እንዲፈጽሙ እየሰራን ነው ያለው። ከጊዜ ጊዜ እየጨመረ አሁን ከ13% በላይ የድርሻ የሚሸፍንበትና በየጊዜው እያደገ ያለ ደንበኛችን ያነሱበት ጥያቄውን ያነሱበት አካባቢም ላይ ስንወስድ የዛሬን እንኳን ኮሌክሽን ወስደን ብናይ የዛ አካባቢ ላይ ክፍያ በተለያዩ ዲጂታል አማራጮች ከከፈሉ ደንበኞች ውስጥ ወደ 13%ቱ በኢትዮ ቴሌኮም ወይም ደግሞ በቴሌብር ክፍያ የተፈጸመ ነው። ነገር ግን አሁንም ይህንን ወስደን የት አካባቢ ነው በዋናነት በቴሌብር መክፈል እየቻሉ ያልሆነው የሚለውን ወስደን ደግሞ ይበልጥ ደንበኞቻችን በቀላሉ ክፍያ የሚፈጽሙበትን አማራጭ እናመቻቻለን። ለተፈጠረው ችግር ግን በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። በሁለተኛ ደረጃ የተነሳው በተለያየ ምክንያት በኤሌክትሪክ ምክንያት ጉዳት ይደርሳል። ስለዚህ በተቋሙ ምክንያት የተፈጠሩ በደንበኞቻችን ላይ የተፈጠሩ ጉዳቶች ካሉ ተቋሙ ካሳ የሚከፍልበት ስርዓት አለው። በዛ ስርዓት ተከትለን ደንበኞቻችን ማሟላት ያለባቸው መጀመሪያ ላይ ጉዳት መድረሱን እኛ ከማሳወቅ ጀምሮ እንዲያሟሉ የምንፈልጋቸው መረጃዎች አሉ። ያንን መረጃ አይተን የሚገባውን ካሳ በተቋማችን እንከፍላለን። መልካም፣ ሰፊ ቆይታ ሰፊ ማብራሪያ ነው የሰጣችሁን። ዶክተር ገበየሁ ሊካሳ የኤሌክትሪክ መሰረተ ልማት ማኔጅመንት ስራ አስፈጻሚና እንደዚሁም አቶ መንግስቱ ካሴ የሽያጭና ደንበኞች አገልግሎት ዲሬክተር፣ ለጊዜያችሁ ለሀሳባችሁም በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት ይሁንላችሁ። በሮችሽ ታጥረዋል በጀግኖችሽ ሀገሬ፣ ምንም ቢመኝ ጠላትሽ ህልም ነው ከቶ ያገኘሽ፣ ክብር ነው በልጆችሽ። በውበትሽ ጓጉቶ ጓጉቶ ሊኖር ቀኝ ገዝቶ ጠላት ቢመኝሽም ከቶ ፍጹም ተስማምቶ ዘበት ነው ያገኘ
ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን ምርጫችሁ አድርጋችሁ ከኢቢሲ ጋር ስላላችሁ አብዝቶ ነው ደስ የሚለን። እስኪ አንድ ግለሰብ እናስተዋውቃችሁ። በዜናዎቻችን መካከል ሽማግሌዎቹ ህፃኑን ይዘው ሚንጊ ሚንጊ እያሉ መሮጥ ይጀምራሉ። ከ15 ዓመት ልጅ እያለሁ ይላል ይሄው ግለሰባችን የምናስተዋውቃችሁ። እንደተለመደው 3 ወሬን ጠብቄ የቤተሰቤን ናፍቆት ለመወጣት ወደ ትውልድ መንደሬ አቀናሁ። ከዛም እያለሁ አንድ ጧት ሰፈር ውስጥ በእግሬ ስንሸራሸር አንድ የሚያስደነግጠኝ አጋጣሚ ተፈጠረ ይላል ይሄው ግለሰብ። 5 የሚደርሱ የሰፈሩ ሽማግሌዎች ከአንዲት እናት ላይ ያቀፈችውን ልጅ በጉልበት ይነጥቋታል። ልጅቷም የምትነጠቀው እናት ለቅሶና ሰቆቃ ደግሞ እኔ እግሬን ከእርምጃ ገጥቶ ትኩረቴን እነሱ ላይ እንዳደርግ አስገደደኝና ነገሩን መከታተል ጀምሬያለሁ። ሽማግሌዎቹ ህፃኑን ይዘው ሚንጊ ሚንጊ እያሉ መሮጥ ይጀምራሉ። እናትም ልጇን ለማዳን እያነባች ትከተላለች። እኔም የሚሆነውን ለማየት ተደብቄ ሁሉንም እከተላቸዋለሁ። በመጨረሻም ተደብቄ አየኋቸው። ሽማግሌዎቹ ጫካ ውስጥ በመግባት ያንጠለጠሉትን ህፃን ወንዝ ውስጥ ይጨምሩታል። እናትየዋም ህፃኑን አላወቀችውም። ነገር ግን የተፈጠረው ነገር ክፉኛ ስላሳዘነኝ በተደበቅኩበት ሁኜ አለቅስ ጀመርኩ። ወዲያውኑም ለምን ስለ ራሴን ብጠይቅ መልስ ማግኘት ስላልቻልኩኝ አእምሮዬ ቢያርፍ ብዬ ወደ ቤት በመመለስ ጥያቄን ለእናቴ አቀረብኩላት። እናቴ ጥያቄን ለመመለስ ፈርታ ዝም አለችኝ። ነገሩ በጣም ስላሳዘነኝ እናቴ መልሱን ካልሰጠሽኝ ወደ ትምህርት ቤት ስሄድ በዛው እንደምጠፋብሽ ነው ብዬ ነገርኳት። እናቴም ነገሩን ለማመን እንደማላወራ ለማንም እንደማላወራ ቃል ካስገባችኝና ካስጠነቀቀችኝ በኋላ በአካባቢው ያለውን የብዙ ህፃናትን ህይወት እየቀጠፈ የኖረውን ልጅ ልማድ ከስር መሰረቱ ገላልጣ ነገረችኝ ይላል ይሄው ግለሰብ ላሌ ላቡኮ። ሀገርን ከፈተና ለማዳን ከምንም ነገር በፊት የሰዎችን አስተሳሰብ ላይ መስራት ያስፈልጋል ሲልም በኢትዮጵያ ቴሌቪዥን እየተዘጋጀ በሚቀርበው ሀሶስታ በተሰኘ መርሃ ግብር ላይ የቀረበው የኦሞ ቻይልድ መስራች ወጣት ላሌ ላቡባ ይገልጻል። መልካም ሀሳብ ካለ ሀገርን ማዳን ትችላለህ። መልካም ሀሳብ ካለ ጄኔሬሽን ትውልድን ማዳን ትችላለህ። የሚጀምረው ሁሉም ነገር ከመልካም ሀሳብ ነው። ሀብትም የሚሆነው ከሀሳብ ጀምሮ ነው። ሀብት ሀሳብና ሀገር በአንድ ሀገር ውስጥ እንዲጸና ከተፈለገ የሰው ልጆች ሁሉ እርስ በርሳቸው መከባበርና መተሳሰር አለባቸው። መተሳሰብም እንዲሁ ይላል ይሄው እንግዳችን። ሰው ልጅ ካለ ደግሞ ሀሳብ አለ። ሰው ልጅ ካለ ምን አለ? ሀብት አለ። ሰው ልጅ ካለ ሀገር አለ። ሀገር ያለ ሰው አይኖርም። ሀብት ደግሞ ያለ ሰው አይኖርም። ሀብትም ሀሳብም ሀገር የሚኖረው ሰው ሲኖር። ዛሬ የምናቀርብላችሁ ላሌ ላቡኮ ይባላል። ቤተሰቦች አይጠቅሙም ብለው ጥለውኝ ያለ ከዛ አባ ከሞት አፋፍ አድኖኝ ሐኪም ቤት ይዞ ሄዶ አድኖኝ ኢሞሽናል ሆናለሁ ይህን ነገር ሳይ። ሀሳብ የሁሉም ነገር መጀመሪያ ከሆነ በሀሳብ ጋር የምንደርሰው እንዴት ነው? በትንሽ መንደር ውስጥ የተጀመረው አንድ ትንሽ ሀሳብ ዛሬ ላይ ትልቅ 750 ተማሪ የሚማርበት ትምህርት ቤት ገንብተናል። የላቡኮ ምርጥ ዛፍ ነህ። ልክ ልትገደል ስትል ተወስዳ ለውሻ ነው ተሰጠችው። የባህልና የሰው ልጅ ህይወት ቁርኝት ምን ያህል ውስብስብ እንደሆነ መማር እንችላለን። እኔ ወንዝ ልሆን፣ እኔ ጫካ ልሆን፣ እኔ ገደል ልሆን፣ ወደ እኔ ልጆችን ጣሉ። 5 ዓመት ሙሉ ተወያይቶ አንድን ሀሳብ ከመርገምትነት ወደ በረከትነት መለወጥ ሁላችንም ልንማርበት የምንችል የህይወት ገጠመኝ ነው። ሚንጊ በረከት ነው እንጂ እርግማን አይደለም። ቀደም ሲል ያስተዋወቅናችሁ እንግዳችን ላሌ ላቡካ በ3 ሰዓት ከ10 ላይ በሚተላለፈው የሀሶስታ ልዩ መርሃ ግብር እንግዳችን ነው። እንድትከታተሉት ከወዲሁ እንጋብዛለን። አጠር ያሉ ጉዳዮችን ላስተዋውቃችሁ ከውጭ ዘገባ ጀምራለሁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የልኡካን ቡድናቸው በቀጣይ ሳምንት ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። ዜሌንስኪ በኤክስ ገጻቸው እንዳስነበቡት ታዲያም በብራሰልስ በተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባ ላይ ታድመው ፍሬያማ ቀን ስለማሳለፋቸው ገልጸዋል። በመጨረሻም ስፖርት በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ
ማንቸስተር ዩናይትድ ከአርሰናል የሚገናኙበት መርሃ ግብር ተጠባቂ ነው። ተጠባቂው ይሄው መርሃ ግብር ታዲያ እሁድ ምሽት 1 ሰዓት ከ30 ሲል በኦልድ ትራፎርድ ይደረጋል። የተወደዳችሁ ከምሽት 12 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ሲተላለፍ የነበረው የዛሬ አርብ ምሽት ቲቪ ዜና 57 ይሄው ነው። ምርጫችሁ ሁነን ስለተከታተላችሁን በጣም ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ምሽት